አሜን። እግዚአብሔር ይባርካችሁ። የእግዚአብሔር የአምላካችን ስም የተባረከ ይሁን። እንደሰነበታችሁ ሳምንቱ ጥሩ ነበር? ጌታ ይባረክ። አሜን አሜን አሜን። ባለፉት 2 ሳምንታት አብረን የጌታን ቃል አይተናል። የነበራችሁ ታስታውሳላችሁ። ላልነበራችሁ ደግሞ ትንሽ ለመከለስ ያህል በተለይ ያለፈውን ሳምንት የመጀመሪያው ስለ እውነተኛ ወንጌል እንመለስ የሚል ነበር። ወንጌል ኢየሱስ ነው ብለናል። ወንጌል ስለ እግዚአብሔር ልጅ ብቻ ነው ብለናል። እሱም ደግሞ ከዳዊት ዘር የመጣ በመንፈስ ቅዱስ ኃይል ከሞት የተነሳ በኃይል ደግሞ የእግዚአብሔር ልጅ ሆኖ የተገለጠ ሌላ ወንጌል አናውቅም፣ ፕሮስፔሪቲም አናውቅም፣ ፌዝ ሙቭመንትም አናውቅም ብለን ወደ መጀመሪያው ወደ ዋናው የእግዚአብሔር ቃል ተመልሰናል። ክብር ለጌታ ይሁን። ባለፈው ሳምንት ደግሞ የዳነ ሰው ይህንን ወንጌል የተቀበለ ሰው እንዴት ልንኖር ይገባናል በየዕለቱ ኑሯችን ማለት ክርስቲያን ሊቪንግ ወይም ትራንስፎርምድ ላይፍ በሚል ሐሳብ ተነጋግረናል። እንዴት ነው የተለወጠ ሰው ጌታን የተቀበለ ሰው በየቀኑ መኖር ያለበት የሚለውን ትልቅ ሐሳብ ነው። ረጅም ጊዜ የሚፈልግ ነገር ነው፣ ግን በምንችለው ኮንሳይስ በሆነ መንገድ ባለፈው ሳምንት ተነጋግረናል እና ባለፈው ሳምንት የተለወጠ ህይወት ምንድነው የሚለውን ካየን በኋላ ነገሩ ጭንቅ ስለሆነ ከባድ ስለሆነ በስጋ የማይሞከር ስለሆነ በእኛ ኃይል የማይሞከር ስለሆነ ዳገት ስለሆነ ምንድነው ታዲያ መፍትሄው ብለን ስንነጋገር የእግዚአብሔር ቃል በሁለተኛ ጴጥሮስ ምዕራፍ 1 እስከ 2 እስከ 3 የመለኮቱ ኃይል በገዛ ክብሩ ሃሌሉያ በበጎነቱ የጠራንን በማወቅ ለህይወትና እግዚአብሔርን ለመምሰል የሚያስፈልገውን ሁሉ ምን ብሎናል? አሜን። እስኪ በሉታ ሰጥቶናል። ያ የእግዚአብሔር መንፈስ ያ የእግዚአብሔር ቃል እንዳለ የራሱ የመለኮቱ ኃይል ለኛ የሚያስፈልገውን እግዚአብሔርን መስለን ልንኖር ለህይወት የሚያስፈልገንን ነገር እግዚአብሔር ሰጥቶናል። ስለዚህ እግዚአብሔር ኢኩዊፕ አድርጎናል። ስለዚህ እግዚአብሔር የሚያስፈልገንን ነገር ሰጥቶናል አለን። ከነዛ ነገሮች ውስጥ 4-5 ነገሮች ጠቅሻለሁ። 4 ነገሮች አንዱ ቃሉ ነው አለን፣ ሌላው መንፈሱ ነው አለን፣ ሌላው ጸጋው ነው አለን፣ ሌላው ኢየሱስ በውስጣችን ይኖራል አለን። ባለፈው ሳምንት የእግዚአብሔርን ቃል ተነጋግረን ነበረ። ካስታወሳችሁ የእግዚአብሔር ቃል የተወለድንበት ቃል ነው ብለን ተነጋግረናል። ከሚጠፋ ዘር ሳይሆን ከማይጠፋ ዘር በሕያው ቃሉ ነው የተወለዳችሁት ይላል የእግዚአብሔር ቃል። ስሙ የተባረከ ይሁን። ይሄ ቃል ደግሞ ወልዶ አልተወንም፣ ተወንም ለጉድፍቻ አልሰጠንም። ወልዶ እንደዚሁ በወፍ ዘራሽ እደጉ አላለንም። ራሱ ያ ቃል ደግሞ ስለሚያሳድጋችሁ ያንን ቃል ፈልጉት። ዛሬ እንደተወለዱ ሕፃናት የቃሉን ወተት ተመኙ፣ ፈልጉ፣ ተጠሙ ብለን ይሄንን ተነጋግረን ነበር። በዛ መሰረት ፕራክቲካል የሆኑ ነገሮችን ደግሞ ዲሲፕሊን ላይፍ ያስፈልገናል። በየቀኑ ዲቮሽን ታይም ያስፈልገናል። የእግዚአብሔርን ቃል ማንበብ አለብን በግላችን። የእግዚአብሔርን ቃል ማሰላሰል አለብን በግላችን። ዳዊት ቃልህ ትዝታዬ ነው፣ ሕግ ትዝታዬ ነው፣ ሜዲቴት አደርገዋለሁ፣ ትዝታዬ ነው። እሱን ደግሞ ሳረግ ካስተማሩኝ ሰዎች ይልቅ አስተዋይ ያረገኝ። እሱን ደግሞ ሳረግ ከጠላቶቼ የበለጥኩ አስተዋይ ሆንኩኝ። እሱን ደግሞ ሳረግ ለእግሬ መብራት ሆነልኝ፣ ለመንገዴም ብርሃን ሆነልኝ። እሱን ደግሞ ሳረግ በልቤ ስሰውር አንተን እንዳልበድልህ መንገዴን አሳየኝ። የእግዚአብሔር ቃል ምንም የማናመቻምችበት፣ ምንም የማንቀይረው፣ በምንም የማንለውጠው ለህይወታችን አንድና ዋና ነገር የእግዚአብሔር ቃል እንደሆነ ይሄንን ተነጋግረናል። ክብር ለጌታ ይሁን። ዛሬ ስለ እግዚአብሔር መንፈስ፣ ስለ ጸጋውና ስለ ኢየሱስ እንግዲህ እነዚህን ሁሉ ተናግሬ በዚህ 40 ደቂቃ ጨርሳለሁ ብዬ ፕሮሚስ አላረገላችሁም። የምችላቸውን ትንንሽ ነገሮች ከሶስቱም ትንንሽ ነገር ብቻ አርጌተውና ተስፋ ማደርገው ሁላችን በዛ መሰረት ዳይቭ እንድናረግ እንድናጠና ቃሉ ስለ ጸጋ ብቻችሁ እንድታጠኑ፣ ስለ መንፈስ ቅዱስ ብቻችሁ እንድታጠኑ፣ ስለ ኢየሱስ በእኛ መኖር ያን እንድታጠኑ የሚያነሳሳን ኢንቫይት የሚያረገን መንገድ የሚከፍትልን ትንንሽ የመግቢያ ነገሮች ብቻ ነው የምናረግነው ከጊዜ ጥረት የተነሳ። ስለዚህ ዛሬ የምንመለከተው የመጀመሪያ ስለ እግዚአብሔር መንፈስ ቅዱስ ነው። ክብር ለጌታ ይሁን፣ ክብር ለኢየሱስ ይሁን። መቼም ክርስትናን ካለ ጌታ መንፈስ መኖር ምን አይነት ሙከራ እንደሆነ ራሱ መግለጽ አልችልም። ምክንያቱም እኛ በስጋ ዲዛይን የሆነው ስጋችን ዲዛይን የሆነው የዓለምን ነገር ለማድረግ ነው።
እናቴ ባመጻ ወለደችኝ አይደለም ይለው በኃጢአት ተጸነስኩኝ ባመጻ ተወለድኩኝ እና ስንወለድ እኛ ነገራችን ሁሉ ስለ ኃጢአት ስለ ዓለም ስለ ስጋ ስለሆነ የጌታን ነገር በእግዚአብሔር መንፈስ ነው መኖር የምንችለው በስጋችን መኖር አንችልም አንድ እንትን መንፈስ ቅዱስ ያው እንደምታውቁት የትሪኒቲ ፓርት ነው አይደለ እግዚአብሔር አምላካችን አንድ አምላክ ነው ግን በሶስት አካል አይደለም በሶስት ፐርሰናሊቲ ያችን ትራያንግል ታሳይልኝ ጆሲ በሶስት ትራያንግል በሶስት ፐርሰናሊቲ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ እግዚአብሔር አብ እግዚአብሔር ነው እግዚአብሔር ወልድ ልጁ እግዚአብሔር ነው እግዚአብሔር መንፈስ ቅዱስ እሱ እግዚአብሔር ነው እግዚአብሔር ወልድ እግዚአብሔር አብ አይደለም እግዚአብሔር መንፈስ ቅዱስ እግዚአብሔር ወልድ አይደለም ይሄ እንግዲህ ምስጢረ ሥላሴ ነው ይሄም እንድታነቡ የሚጋብዝ ነገር ነው እኔን አሁን በዚህ ጊዜ ገልጬ ለመጨረስ አልችልም ግን የምናምነው አንደኛው ነገር እግዚአብሔር አምላክ ስንት አምላክ ነው አንድ አምላክ ነው ግን እግዚአብሔር በሶስት ፐርሰናሊቲ አለ መንፈስ ቅዱስ በአዲስ ኪዳን የተሰጠ ብቻ አይደለም እግዚአብሔር ቃል ሲናገር ዘፍጥረት 1 ምዕራፍ 1 ቁጥር 2 ላይ እግዚአብሔር ፍጥረትን እየፈጠረ ያለ መንፈስ ቅዱስ የእግዚአብሔር መንፈስ ምን ብሎ ነበር በውሃው ላይ ሰፎ ነበር ይላል እና መንፈስ ቅዱስ እግዚአብሔር ነው ስለዚህ አሁን የተሰጠንን ስጦታ አስቡ ማን እንዳለኛ ውስጥ ክብር ለጌታ ይሁን እግዚአብሔር መንፈስ ቅዱስ እኛ ጋር አለ ክብር ለጌታ ይሁን ጋድሊ ላይፍ ለመኖር የእግዚአብሔርን የሚወክል ላይፍ ለመኖር እግዚአብሔርን የመሰልን ለመኖር የሚያስፈልገን የእግዚአብሔር መንፈስ ነው ኢየሱስ ይሄንን ስላወቀ ምን አላቸው አንድ ቦታ ላይ ደቀ መዛሙርቱን ዮሐንስ ወንጌል ምዕራፍ 14 16 ላይ እኔ በሄድ ይሻላችኋል በእውነት ነው የምላችሁ እኔ በሄድ ይሻላችኋል ለምን አጽናኙን እልክላችኋለሁ ጰራቅሊጦስን እልክላችኋለሁ እሱ ወደ እናንተ ይመጣል እሱ ከመጣ በኋላ ምን ያደርጋል መንፈስ ቅዱስ ከመጣ በኋላ ኢየሱስ ምን አለ እኔ አብን እለምናለሁ ለዘላለም ከናንተ ጋር እንዲሆን ሌላ አጽናኝ ሰጣችኋለሁ ከዛ ቃል በፊት ምዕራፍ ቁጥር 15 ላይ ዮሐንስ 14 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ ነው ያለው ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ብትወዱኝ ትእዛዜን ጠብቁ ቀጥሎ ያለው ነገር እኔ ምን አለ አብን እለምነዋለሁ ለምን መንፈስ ቅዱስ እንዲሰጣችሁ አያችሁ ኢኔብል የሚያረጋን የእግዚአብሔርን ትእዛዝ እንድንኖር የሚያረጋን ኃይል አግኝተን በእግዚአብሔር መንገድ መሄድ እንድንችል ፈቃዱን እንድናረግ ትእዛዙን እንድናረግ እግዚአብሔር መውደዳችንን በተግባር መኖር እንድንችል የእግዚአብሔር መንፈስ ያስፈልገናል ክብር ለጌታ ይሁን በራሳችን ኃይል መኖር አንችልም እና ኢየሱስ ሲናገር ይሄ መንፈስ የእውነት መንፈስ ነው አለ ክብር ለጌታ ይሁን የእውነት መንፈስ ነው ምን ማለት ነው ወደ እውነት ወደ እግዚአብሔር እውነት የሚመራን ዓለም አታላይ ናት ሰይጣን አታላይ ነው ብዙ ነገር ቤተክርስቲያኑ ሰዎች ተቀምጠው በስንት ነገር ዲሲቭ ይደረጋሉ በስንት ትምህርት ዲሲቭ ይደረጋሉ በስህተት ትምህርት ባለፈው አይተን ነበር እየሳቱ የሚያስቱ ይመጣሉ ያን ጊዜ መንፈስ ቅዱስ ያለው ሰው መንፈስ ወደ እውነት ነው የሚመራው ይለያል ዲሰርን ያደርጋል ይሄ ከእግዚአብሔር ሐሳብ ጋር የሚመች አይደለም ቃሉ ይሄን አይደግፍም ይላል መንፈስ ከውስጣችን ሆኖ ይሄንን ወደ እውነት ይመራናል ክብር ለጌታ ይሁን ዮሐንስ ወንጌል ምዕራፍ 14 26 ላይም ይሄ መንፈስ አስተማሪያችን እንደሆነ ይናገራል ምን ይላል አብ በስሜ የሚልከውን ግን መንፈስ ቅዱስ የሆነው አጽናኝ እሱ ሁሉን ያስተምራችኋል እኔ የነገርኳችሁን ሁሉ ደግሞ ምን ያረጋችኋል ያስታውሳችኋል እኛ አንደኛ በመርሳት አንደኞች ነን ታውቃላችሁ በጣም ያለዚያ ይሁላ ስብከት የት ይደርስ ነበር በጣም ሁሉን ነገር ነው የምንረሳው ለዚህ ነው ሜዲቴት ማድረግ የሚያስፈልገን መድገም የሚያስፈልገን ማሰብ የሚያስፈልገን ደግሞ ታውቃላችሁ የዘሪው ምሳሌ ትዝ ይላችሁ የለ ቃሉ እኮ መዘራቱ ይቀጥላል ግን ከአንድ አራተኛው ነው እንትን ላይ የሚያርፈው የለም መሬት ላይ የሚያርፈው ብዙ ምክንያት አለ ቃሉ የሚሰወርበት መጣቂ አለ የዓለም ድሎትና ተድላንቆ የሚይዘው አለ መሬቱ ጠጠር ይሆንና አይበቅልም እና ቃሉ ግን ትክክለኛውን ኢንቫይሮንመንት ካገኘ
የሚያድግ የሚያፈራ ነው። ክብር ለጌታ ይሁን። ስለዚህ ነው ኢየሱስ ምን አለ? እኔ የነገርኳችሁን ማን ነው የሚያስታውሳችሁ? መንፈስ ቅዱስ ነው የሚያስታውሳችሁ። ክብር ለጌታ ይሁን። የሆነ ነገር ውስጥ ስንገባ የእግዚአብሔር መንፈስ ጌታ ሆይ ስንል ለዛ ነገር የሚሆን የእግዚአብሔር ቃል አለ ብያቸዋለሁ። የእግዚአብሔር ቃል ሙሉ ነው። ክብር ለጌታ ይሁን። ለነፍሳችን ሙሉ ነው። ለመንፈሳችን ሙሉ ነው። ለኑሯችን ሙሉ ነው። ለልጆች አስተዳደጋችን ሙሉ ነው። ለዕለታዊ እንቅስቃሴያችን ሙሉ ነው። ያን ቃል ወደ ልባችን የሚያመጣው ግን መንፈስ ቅዱስ ነው። at the right time at the right place። እግዚአብሔር የተመሰገነ ይሁን። ኢየሱስ ምን አለ? ይሄ መንፈስ ያስተምራችኋል፣ እንደገና ደግሞ እኔ የነገርኳችሁን ያስታውሳችኋል። ጌታ ይባረክ። እንዴት ታድለናል ወገኖች! አንዴ ወልዶን ተወጣው ቢለን ምን እንሆን ነበር? እግዚአብሔር የተመሰገነ ይሁን። ያልተወን፣ አሜን፣ ለራሳችን ያልተወን የረዳን፣ ክብር ለኢየሱስ ይሁን። መንፈስ ቅዱስ በደህንነታችን ውስጥም ትልቅ ቦታ አለው። ታስታውሳላችሁ አይደለ? ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ጀምሮ እስኪ ማውጣት ከቻላችሁ ማንበብ እንችላለን። እሱን ዮሐንስ ወንጌል ምዕራፍ 16 ከቁጥር 7 ጀምሮ ስለ መንፈስ ቅዱስ በደህንነት ውስጥ ስላለው ነገር ይናገራል ማለት ነው። ዮሐንስ ወንጌል ምዕራፍ 7 ከቁጥር 16 ከቁጥር 7 ጀምሮ ኢየሱስ ያ መንፈስ መጥቶ ዓለምን ስለምን እንደሚወቅስ ይናገራል። 16:7 እንደዚህ ይላል አይደለ? እኔ ግን እውነት እላችኋለሁ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ። እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ፣ ስለ ጽድቅ ወደ አብ ስለምሄድ ከዚያም በኋላ ስለማታዩኝ ነው። ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው ይላል። እና የእግዚአብሔር ቃል ሲነገረን በዓለም እያለን ሰዎች በዓለም ሆነው በርኩሰት ሆነው በኃጢአት ሆነው ሰይጣንን ዓለምን እየተከተሉ በሚኖሩ ጊዜ እናንተ የእግዚአብሔርን ቃል ስትዘሩ፣ የእግዚአብሔርን ቃል ስትናገሩ፣ ኢየሱስ ያድናል ስትሉ፣ ስለ ኃጢአት፣ ስለ ሞት ደግሞም በኢየሱስ ክርስቶስ ስላለ የዘላለም ሕይወት ስንናገር መንፈስ ቅዱስ የነዛ ሰዎች ልብ ውስጥ ገብቶ ይወቅሳቸዋል። ክብር ለጌታ ይሁን። ያንን ያደርጋል። ያ ባይሆን ኖሮ እኛ እዚያ አንደርስም ነበር። ብዙ ጊዜ ነጥሮ ነው የሚመለሰው። መንፈስ ቅዱስ ግን ሰዎችን ሲወቅስ ስለ ኃጢአት ያን ጊዜ ለደህንነት ይሆንላቸዋል። ክብር ለጌታ ይሁን። ስለዚህ የእግዚአብሔር መንፈስ ከደህንነታችን ጀምሮ በአኗኗራችን በየዕለቱ ኑሯችን እግዚአብሔር መንፈስ እጅግ እጅግ ያስፈልገናል። ክብር ለኢየሱስ ይሁን። መንፈሱን የሰጠን ደግሞ ሰፍሮ አይሰጥም ይላል አንድ ቦታ። መንፈሱን ምን አያደርግም? ሰፍሮ አይሰጥም፣ ይሰጣል በደንብ። ክብር ለኢየሱስ ይሁን። ስንወለድ ጌታን ስንቀበል መንፈስ ቅዱስ እንደ ማህተም ታትመናል። ኤፌሶን 1 ላይ ተጽፏል። ይሄ የተስፋው መንፈስ በልባችሁ ታትሟል። ያ ደግሞ የርስታችሁ ምንድን ነው ይላል? መያዣ ነው ይላል። አሜን። ክብር ለኢየሱስ ይሁን። ቀብዳችን ነው። ቀብድ ተቀብለናል። እግዚአብሔር ያዘጋጀልንን ርስት በሰማይ ኢየሱስ ክርስቶስን በማመን ያለ የእግዚአብሔር ርስት ጴጥሮስ ላይ ትዝ ይላችኋል። ኢየሱስ ክርስቶስ ከሙታን በመነሳቱ ለማያልፍ ለማያረጅ እድፈት ለሌለበት ለዚህ የዘላለም ሕይወት እግዚአብሔር ዳግመኛ ወልዷችኋልና እና ይሄ ደግሞ ርስት በእግዚአብሔር ኃይል ለተጠበቃችሁት ለእናንተ በሰማይ ምን ብሎላችኋል? ቀርቶላችኋል። ለዛ ርስት መያዣ ሆኖ በልባችን መንፈስ ቅዱስ ታትሟል ኢየሱስን ስንቀበል። ስለዚህ አማኝ በሙሉ መንፈስ ቅዱስ አለበት። እስኪ አሜን፣ እስኪ አሜን። አዎ፣ እግዚአብሔር የሰው ፊት አይቶ አያዳላም። ክብር ለኢየሱስ ይሁን። መሞላት የሚለው ሐሳብ ግን የተለየ ሐሳብ ነው። በየቀኑ ግን ልንሞላ ያስፈልገናል። ለምን? ልክ ስለምናረግ፣ በዓለም ስለምንኖር ልክ እናረጋለን። ስለዚህ በየቀኑ መንፈስ ቅዱስን ልንሞላ
ሙላኝ፣ ተቆጣጠረኝ፣ ሙላኝ፣ ጨምር በኔ ውስጥ፣ ተገለጥ በኔ ውስጥ ልንል በጣም 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 ያስፈልገናል። ሃሌሉያ። መንፈስ ቅዱስ ከእግዚአብሔር ልብ ያለውን ነገር ለኛ በየጊዜው ያመጣልናል። በጣም የሚያስደንቅ ነገር ነው። ምዕራፍ 16 ዮሐንስ ቁጥር 13 ላይ እዛው ላይ ነው። ቁጥር 13 ላይ ምን እንደሚል ስሙ። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ምን ልታረጉት አትችሉም፣ ልትሸከሙት አትችሉም። ግን አለ እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውን ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋል። ለአብ ያለው ሁሉ የኔ ነው፣ ስለዚህ ለእኔ ካለኝ ወስዶ ይነግራችኋል። የሚገርም ነገር ነው። አብ ጋር ያለው ሐሳብ ሁሉ በኢየሱስ ነው። ኢየሱስ ጋር ያለውን ሁሉ መንፈስ ቅዱስ ይዞት ወደ ማን ነው የሚመጣው ነው የሚለው? ወደኛ። አረ አሜን። እንዴ በጣም ይሄ እኮ የሚያስገርም ነገር እኮ ነው። እንዴ በእግዚአብሔር በዘላለም አምላክ፣ በሰማይ በምድር ዳርቻ ፈጣሪ፣ በዓለም ገዢ፣ የጌቶች ጌታ፣ የነገስታት ንጉስ፣ ዘመን የማይችለው የዘመን በላይ የሆነ እግዚአብሔር፣ በዘመናት የሸመገለ እግዚአብሔር፣ ሃሌሉያ፣ ሁሉን በስርዓት የሚያስኬድ እግዚአብሔር፣ ድንቅና ጠቢብ የሆነ እግዚአብሔር፣ ይሄ የምናየውን ዓለም ከምናየውን በላይ የሆነውን ሁሉ በልክ የፈጠረ እግዚአብሔር፣ የሱን ሐሳብ በኢየሱስ የኢየሱስ ውስጥ መንፈስ ቅዱስ ለማን? ለኔና ለናንተ። አረ አሜን። እንዴት አይነት ፕሪቪሌጅ ነው ይሄ! በእግዚአብሔር ውስጥ ያለውን ሐሳብ ዛሬም ሕያው ሆኖ ክፍት ከሆነን ዝግጁ ከሆነን እግዚአብሔር መንፈስ ይሰጠናል፣ ያቀብለናል። ለዘመናችንም የሆነውን ለኑሯችንም የሆነውን ለአገልግሎታችንም የሆነውን በእኛ ሊሰራ የሚፈልገውን እግዚአብሔር መንፈስ ከእግዚአብሔር ልብ አውጥቶ ይነግረናል። አረ ይሄ ምን አይነት መታደል ነው! እስኪ አጨብጭቡለት ለጌታ መንፈስ ቅዱስ። ክብር 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 ክብር። መንፈስ ቅዱስ እኔን ያከብረኛል አለ ኢየሱስ። በእኛ ህይወት ኢየሱስ የሚከበረው መንፈስ ሲሞላብን ነው። ያለ ጌታ መንፈስ ጌታን ማክበር አንችልም። በፍጹም አይሞከርም። ዳገት ነው። ሞክረነው የለ ድሮ ሞክረነው የለ የሆነ ስዕል ሳይ ነበረ። የሆነ ተራራ ላይ አይ ዶንት ኖ እንግዲህ የሆነ ታቦት ይኖር ይሆናል። ተራራ ላይ በቃ እኔ ራሴ ሳየው ፈራው። በዛ እንዴት እንደሚሄዱ ሰዎች እዛ ለመድረስ ቢደርሱ የሚያገኙት ክብር የሚያገኙት ህይወት እንዳለ ስለተማሩ ነው። አምሹር ወድቀው የሞቱ ሰዎች ይኖራሉ። ምንም ጥያቄ የለኝም። እኛ ግን ሃሌሉያ መንፈሱ ስላለን ቅድስተ ቅዱሳን ውስጥ ያለውን የእግዚአብሔር ሐሳብ ጋር እናደርሳለን። ክብር ለኢየሱስ ይሁን። አረ ኢየሱስ ያድናል። ይሄ መንፈስ ቀደም እንዳልኳችሁ ሰዎች ሲወለዱ ወቅሶ የሚያመጣ መንፈስ ነው። ስንኖር ወደ እውነት የሚመራ ነው። ስንኖር የሚያስተምር ነው። ስንኖር የእግዚአብሔርን ሐሳብ ወደኛ የሚያመጣ ነው። ስንኖር ብዙ ነገራችን ላይ ደግሞ ኃይልን የሚሰጥ ነው። ብዙ ነገራችን ላይ ደግሞ ለሞተው ነገር ደግሞ ለሞተው ራእይ ደግሞ ህይወት የሚሰጥ ነው። እስቲ ሮሜ ምዕራፍ 8 ቁጥር 11 16 ያለውን ቃል እናንብብ። ኢየሱስ ያድናል። እንደ እግዚአብሔር ያለ ማንም የለም። በእውነት እኛ በጣም የታደልን ሰዎች ነን። በእውነት ይሄ ስለሚባል ምናምን አይደለም። የእውነት የሚገርም ነገር ነው። በእውነት የሚገርም ነገር ነው። በቃ እግዚአብሔር እኛን መውደዱ፣ ለዚህ አይነት ክብር ማብቃቱ፣ እንዲህ አይነት ፕሪቪሌጅ መስጠቱ እኔ በጣም ነው የሚያስገርመኝ። እኛ ያልዘመርን፣ እኛ ያልሮጥን፣ እኛ ያልጮህን፣ እኛ እልል ያላልን፣ እኛ ያልሰገድን ማን ያርገው? ማን? ኢየሱስ ጌታ ነው። እና ምዕራፍ 8 ቁጥር 11 ጀምሮ ያለው ቃል እንዲህ ያዝልን። ከ10 ባነበው ክርስቶስ በእናንተ ውስጥ ቢኖር
ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ምንድነው? ሕያው ነው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጣዋል። እስኪ አሜን፣ እስኪ አሜን። በእንግሊዝኛው ሞርታል ለሆነው ባዲ ነው የሚለው። ለዚህ ለራሱ ለሞተው ለሚሞተው ሟች ለሆነው ምንድነው ምን የገባኝ እዚህ ላይ በትንሣኤያችንም ላይ ፓርት ያለው የጌታ መንፈስ ነው። መጽሐፍ ቅዱስ አንደኛ ቆሮንቶስ ላይ ምንድነው የሚለው? አንደኛ ቆሮንቶስ ምዕራፍ 15 ከ42 እስከ 44 ምንድነው የሚለው? የሚሞተው የማይሞተውን ለብሶ የሚበሰብሰው የማይበሰብሰውን ለብሶ ይነሳል ይላል። ይሄንን የሚያደርገው የጌታ መንፈስ ነው። ክብር ለኢየሱስ ይሁን። አሜን ሃሌሉያ። ስንወለድ አለ፣ ስንኖር ሳንቲፋይ ያረገ እየቀደሰ እንደ እግዚአብሔር ሐሳብ የሚያኖረን አለ፣ እሱ ነው። ሞተን በትንሣኤው ስንነሳ የሚሞተውን እንዳይሞት አድርጎ የሚበሰብሰውን እንዳይበሰብስ አድርጎ የሚያስነሳው ደግሞ ሕያው የእግዚአብሔር መንፈስ ነው። ክብር ለስሙ ይሁን። ለኑሯችንስ ራእይ የሞተብን ጊዜ ማን ነው የሚያስነሳው? መንፈስ ነው። ሃሌሉያ። በሽታ ቢመጣስ የሚፈውስ በወደደ ጊዜ ማን ነው? እግዚአብሔር መንፈስ ቅዱስ ነው። ብዙ የሞተብን ነገር ይኖራል። አንዳንዴ ኑሯችን ውስጥ፣ ትዳራችን ውስጥ፣ ጤናችን ውስጥ፣ አገልግሎታችን ውስጥ፣ ፋይናንሳችን ውስጥ፣ ልጆቻችን ውስጥ የሞተውን ሕይወት የሚሰጥ ሃሌሉያ፣ መቃብሩን ፈንቅሎ የሚያስነሳ ሃሌሉያ፣ በሞትና በመውጊያው ላይ ስልጣን ያለው የእግዚአብሔር መንፈስ፣ የክብር መንፈስ፣ የኃይል መንፈስ፣ የቅድስና መንፈስ፣ የጌታ መንፈስ በእኛ ውስጥ አለ። ክብር ለስሙ ይሁን። አሜን አለ። ክብር ለስሙ ይሁን። አለ እግዚአብሔር ካለ ደግሞ ይሰራል እግዚአብሔር። ምክንያቱም እግዚአብሔር ሕያው ነው፣ መንፈሱም ሕያው ነው። በኃይል እንደ እግዚአብሔር ማንም የለም፣ በስልጣን እንደ እግዚአብሔር ማንም የለም። መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ እግዚአብሔር ነው። በአንተ ውስጥ ያለው መንፈስ ቅዱስ እግዚአብሔር ነው። ለኃይልና ለችሎቱ አንዳች አይታጣው። ክብር ለኢየሱስ ይሁን። ስለዚህ ያማኞች ተስፋ መንፈስ ቅዱስ ነው። በዚህ ምድር በሁሉ ኤሪያ ኦፍ ላይፍ መንፈስ ቅዱስ ነው። አሁን እያየን ያለነው በተለይ ደግሞ ሳንክቲፊኬሽን፣ እግዚአብሔርን መስለን ለመኖር፣ የጽድቅ ሕይወት ለመኖር፣ በእግዚአብሔር መንገድ ለመውጣት ለመግባት፣ እግዚአብሔርን ደስ እያሰኝን ለመኖር ኃይል ያስፈልገናል። ኃይሉ መንፈስ ቅዱስ ይባላል። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ሲናገር ሮሜ 8:13 ላይ እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ። በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። እስኪ አሜን። ሰማችሁኝ ያልኩትን? እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ። ምን ማለት ነው? ከእግዚአብሔር ትለያላችሁ። ሞት እሱ ነው፣ ሌላ ምንም ዴፊኒሽን የለውም። ግን እንደ መንፈስ ፈቃድ በመንፈስ ቅዱስ ኃይል የሥጋን ፈቃድ ብትገሉት በሕይወት ትኖራላችሁ። ሕይወት ከኢየሱስ ጋር መኖር ነው። አሜን አሜን። በቃ የሥጋን ፈቃድ መግደል የምንችለው በመንፈስ ቅዱስ ኃይል ብቻ ነው። በመንፈስ ቅዱስ ኃይል ብቻ ነው። መጽሐፍ ቅዱስ ሲናገር ገላትያ 5:19 ላይ የሥጋ ፈቃድ ምንድነው? የተገለጠ ነው። እንደ ሥጋ ፈቃድ ብትኖሩ አይደለም ያለው? እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ። የሥጋ ፈቃድ ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መግደል፣ ስካር፣ ዘፋኝነት እያለ የመሳሰሉትን ይጠራና በእነዚህ ፈቃድ ውስጥ ብትኖሩ ትሞታላችሁ።
ታዲያ እንዴት እናስወግዳቸው እነዚህን? በመንፈሱ። እስኪ አሜን። በመንፈስ ቅዱስ። ዛሬ በዚህ ህይወት ውስጥ የምትመላለሱ አላችሁ። ድካም አለ፣ ኃጢአት ያስቸገረን ሰዎች አለን። ወጣን ስንል መልሰን እንወድቃለን። አመለጥኩ ስንል እንደገና የምንያዝ ሰዎች አለን። በስጋ ታክቲክ ሞክረን ያቃተን ምስራች አለኝ። ኢየሱስ ክርስቶስ ጌታ ነው። መንፈስ ቅዱስ የዚህን የኃጢአት ገመድ መበጠስ ይችላል። እስራትን መፍታት ይችላል። ኃይልን መስጠት ይችላል። የጠላታችን ራስ ላይ የሚያቆመን ለኃጢአት የነበሩ ብልቶቻችን የጽድቅ ዕቃ ጦር የሚያደርግልን መንፈስ ቅዱስ ነው። ኢየሱስ ያድናል። እኛ ብዙ ጠላት አለን። ዓለም ጠላታችን ነው። ሰይጣን ጠላታችን ነው። ስጋ ጠላታችን ነው። ሶስቱ ጣምራ ጠላቶቻችን ማርክስ ሌኒን ነው ምናምን አይደሉም። እነዚህ ሶስቱ ጠላቶቻችን ናቸው። አንዱን ግን ተሸክመነው ነው የምንሄደው። የሚገርም እናበላዋለን፣ እናጠጣዋለን፣ ኤክሰርሳይዝ እንሰራለታለን። ምግብ እንመርጥለታለን። ዓለም ደግሞ ኤቭሪዌር አለች። ኤቭሪዌር ሰይጣን ያደባል። የሚውጣውን ፈልጎ ይዞራል እንዳንበሳ። በዚህ ውስጥ ተከበን ነው የምንኖረው። ኢየሱስ ፈቅዶ ነው ያለው አታውጣቸው ካለም እዚሁ ተዋቸው፣ ግን መንፈስህን ስጣቸው። እስኪ አሜን። እና እንደዚህ አይነት ጠላት አለብን። የስጋን ነገር፣ የዓለምን ነገር፣ የሰይጣንን ነገር በእውቀት ማሸነፍ አንችልም። በአይምሮ እውቀት የፈለገ መጽሐፍ ብታነቡ፣ የፈለገ ቴዎሎጂ ዲግሪ ቢኖራችሁ፣ ምንም አይነት ሪሶርስ ቢኖራችሁ አትችሉ። ማሸነፍ የሚቻለው የጠላቶቻችንን ቀንበር መስበር የሚችል፣ በጠላቶቻችን አንገት ላይ ማቆም የሚችል፣ ትናንት ያስጨነቀንን ዛሬ እንድናስጨንቀው የሚያደርግ፣ ትናንት ያሸነፈንን ዛሬ እንድናሸንፈው የሚያደርግ፣ ትናንት አስሮ ይዞን የነበረውን ዛሬ ተፈተን እንድንሮጥ የሚያደርገን የጌታ መንፈስ ነው። ሃሌሉያ! መንፈስ ቅዱስ ይችላል። መንፈስ ቅዱስ ኃይል ይሆናል። እኔ ምስክር ነኝ። እስቲ እግዚአብሔር ረድቶኛል የሚል ሰው ያጨብጭብ ለጌታ። መንፈስ ቅዱስ ረድቶኛል፣ እሱ ባይረዳኝ ኖሮ እዚች አልገኝም ነበር የሚል ሰው። ኢየሱስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። በእውነት የረዳን የእግዚአብሔር መንፈስ የተባረከ ይሁን። ያገዘን የጌታ መንፈስ የተባረከ ይሁን። ምን አለንና እኛ ምን አለን? ምን ብለን? ምን ይዘን? ምን ጉልበት ኖሮን? ምን አቅም ተገኝቶኛ ጋር? አቅም የሆነን መንፈስ ቅዱስ የተባረከ ይሁን። ጉልበት የሆነን መንፈስ ቅዱስ በዘመናት ሁሉ በቤቱ ያኖረን፣ በዘመናት ሁሉ የቀደሰን፣ በዘመናት ሁሉ ከቤቱ እንዳንጠፋ ከአደባባዩ እንዳንጠፋ ያደረገን፣ ሲበዛ ደግሞ አገልጋይ ያደረገን የምህረቱ የጸጋው ጉልበት የእግዚአብሔር ክብር ሃሌሉያ ስሙ ይባረክ። አሜን ይባረክ። ከጸጸት ከጊልት ነፃ ያወጣን ይሄ ሰይጣን እኮ አንተ ብሎ ክርስቲያን፣ አንተ ብሎ አገልጋይ፣ አንተ ብሎ የእግዚአብሔር ቃል ተናጋሪ፣ አንተ ብሎ ዘማሪ፣ አንተ ብሎ ኢየሱስ ባይ እያለ ተስፋ ያስቆረጠ ከህይወት መንገድ ሊያወጣን እያለ ተስፋ ያስቆረጠ ከእግዚአብሔር ህብረት ሊያወጣን ከቅዱሳን ህብረት ሊያወጣን ስንት ጊዜ በጆሮአችን ተነግሮናል። ስንት ጊዜ ሰምተናል ይሄንን ድምጽ። ግን ሳይደክም ሃሌሉያ ሳይደክም የረዳን የእግዚአብሔር መንፈስ ስሙ የተባረከ ይሁን። የረዳን የጸጋው ጉልበት የተመሰገነ ይሁን። አረ እግዚአብሔር ጌታ ነው። እግዚአብሔር ጌታ ነው። ኢየሱስ ያድናል። እሱ ነው ያኖረን፣ እሱ ነው አገልጋይ ያደረገን፣ እሱ ነው በቤቱ ያስቀመጠን። እሱ መንፈሱ አግዞን ነው። እሱ አይበረታም ወንድሜ፣ ማንም በኃይሉ አይበረታም። ማንም የሚያበረታ የጌታ መንፈስ ነው።
ስለዚህ ዛሬ የደከመ ወንድምህ አለ። ምስራች አለኝ። የጌታ መንፈስ፣ የክብር መንፈስ፣ የኃይል መንፈስ አሁን ባንተ ላይ ይሁን። ታሪክ ይሁን ይሄ የኃጢአት ሥራ፣ ታሪክ ይሁን ይሄ መውደቅ፣ ታሪክ ይሁን ይሄ መፍራት፣ ይሄ ታሪክ ይሁን መቀንጨር። ኢየሱስ ያድናል። የሚቀድሰን ጌታን እንድንሸት የሚያደርገን ከክስ ከጸጸት ከፍርሃት የሚያድነን ቅዱሱ የጌታ መንፈስ ነው። የጌታ ኢየሱስ ክርስቶስ የሆኑቱ ስጋን ከነክፉ መሻቱ ምን አረጉት? ሃሌሉያ! ማድረግ ይቻላል። በመንፈሱ ጉልበት እንሰቅላለን። አሁን አሜን ነው። ስቀል ወንድሜ፣ ስቀይ እህቴ። ኢየሱስ ያድናል። ይሄ በፉከራ አይደለም። መንፈስ ቅዱስ ይችላል። ኢየሱስ ያድናል። ነፃ የሚያወጣ የጌታ መንፈስ አለ። ሮሜ 8 ከቁጥር 5 እስከ 8 እንደዚህ ይላል። 8 ከ5 እስከ 8 እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ምን ያደርጋሉ? ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ምንድን ነው? ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖት ጋር ያሉት እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈሱ እንጂ በሥጋ አይደላችሁ። አሜን። ምንድን ነው የሚለን? it is about a mindset። የማይንድ ሴታችን ነው። ስለ ሥጋ ፈቃድ የሚያስቡ የሥጋን ነገር የሚያስቡ አሁን ሌሊቱ ሲያውጠነጥኑ ሲያስቡ ጧት ተነስተው ምንም ያደርጉ ይመስሏቸዋል? የሥጋን ፈቃድ ነው የሚያደርጉት። የምናስበው ነን ብዬ ነበር ባለፈው ሳምንት። የሥጋን ፈቃድ ማሰብ፣ የሥጋን ፈቃድ ማውጠንጠን፣ የሥጋን ነገር ማድረግ፣ ያንን ስናስብ ሄደን ምን ተገብረው የሥጋን ፈቃድ ነው። ስለዚህ ማይንድ ባትል ፊልዱ ያለው የት ነው? ፊልጵስዩስ ነው አይደለ? እናንተ ግን በቃ ይሄ ሐሳባችሁን ተጠበቁ፣ ሐሳባችሁን ጠብቁ፣ በክርስቶስ የነበረ ሐሳብ እሱ ብቻ እናንተ ውስጥ ነው ምናምን ይልና በኋላ እናንተ በቃ ጭምትነት ያለበትን ነገር፣ መልካም ወሬ ያለበትን ነገር፣ እንዲህ የሆነውን ነገር አስቡ እንጂ ሌላውን አታስቡ። ሐሳባችን ጋቨርን ያደርገዋል ኑሯችንን። ስለዚህ የሥጋን ነገር የሚያስብ ሰው በሥጋ ፈቃድ ነው የሚኖረው። የመንፈስን ነገር የሚያስብ ሰው በመንፈስ ፈቃድ ነው የሚኖረው ነው የሚለን። ማይንድ ሴታችሁን ያኛውን አስተካክሉ። ምንድነው የሚባለው? የመግቢያው ጌቱ አይምሯችን እና ለአይምሯችን አጥር መንፈስ ቅዱስ ያድርግልን። ክብር ለኢየሱስ ይሁን። በመንፈስ ቅዱስ ጋርድድ የሆነ ማይንድ ሴት ያስፈልገናል። ስለ ሥጋ ማሰብ ራሱ ከእግዚአብሔር ጋር መጣላት ነው ይላል። በጣም የሚገርም ነው። ከጌታ ጋር ጥል ነው በቃ። ምክንያቱም ስለ ሥጋ አስባችሁ እግዚአብሔርን ደስ ማሰኘት አትችሉ። ስለ መንፈስ የሚያስብ ሰው ስለ ላይኛው፣ እናንተ ስለ ላይኛው አስቡ ይላል ቆላስይስ ላይ ደግሞ። አስቡ፣ በላይ ያለውን አስቡ፣ በላይ ያለውን አስቡ። እዚህ ሐሳባችን ዋና ነገር ነው ልላችሁ ነው። እግዚአብሔርን ደስ እያሰኘን የድል ሕይወት ለመኖር መንፈስ ቅዱስን የሚቆጣጠረው አይምሮ እና ልብ ያስፈልገናል። እዚህ መንፈስ ቅዱስ ሲቆጣጠረን ግን ሐሳባችን መንፈሳዊ ይሆናል። መንፈስ ቅዱስ ሲቆጣጠረን ግን መንፈሳችን ኑሯችን መንፈሳዊ ይሆናል። ሥጋችን ባሰበ ቁጥር የሥጋን ነገር ባሰብን ቁጥር ግን ወደ ሥጋ ፈቃድ ነው የምንሄደው። ሰው እንግዲህ ሁለት አይነት ሰው ነው ያለው። አንዱ ፍጥረታዊ ሰው ነው፣ አንዱ መንፈሳዊ ሰው ነው አይደለ?
ለፍጥረታዊ ሰው የእግዚአብሔር ነገር ሞኝነት ነው ይለዋል። ማለት ማያምን ሰው ማለት ነው። እሱ ፈጽሞ ማያምነው ሰው ፍጥረታዊ ሰው ነው። እሱ ከዚህ ክልል ውጭ ነው። እዚህ ውስጥ ፍጥረታዊ ሰው የለም። አሜን ነው። እዚህ ውስጥ ግን ከሁለት ልንከፈል እንችላለን። በእንግሊዝኛው ካርናል ክርስቲያን የሚባሉ ሰዎች አሉ። ስጋዊ ክርስቲያን እና እውነተኛ መንፈሳዊ ደግሞ የሆኑ ክርስቲያኖች አሉ። እኔ አይደለሁም ይሄን ያልኩት። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 እስከ 3 ጳውሎስ በቃ በደንብ ነው ያላቸው። እነሱ ያላቸው ነገር ልንገራቸው። እኔ እናንተን አላልኳችሁ። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 እስከ 3 አውጥተናል። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 እስከ 3 እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳዊ እንደመሆናችሁ ልናገራችሁ አልቻልኩም። ምንድነው ያለው? አንደኛ ወንድሞች ነው ያላቸው። ወንድሞች እኮ ናቸው። ወንድሞች በጌታ ወንድሞች ናቸው። አልዳኑም አልተባለም፣ ድነዋል። ግን ምንድናችሁ አላቸው? የሥጋ እንደመሆናችሁ፣ ካርናል እንደመሆናችሁ፣ ሕፃናት እንደመሆናችሁ እንጂ እንደ መንፈሳዊ ሰው እኔ ልናገራችሁ ራሱ አልቻልኩም፣ አቅቶኛል። ገና ጽኑ መብል ለመብላት አትችሉ ነበርና ወተት ጋትኳችሁ። ወተት ምን አረኳችሁ? አጠጣዋችሁ ነው እንደሚለው። ማጠጣትና መጋት ምንድነው ልዩነቱ? መጠጣት እንኳን አልቻሉም። እንዲያንቆ መድኃኒት ለሕፃን ልጅ ተሰጡት ይላችኋል። ጋተው ይባላል። ጳውሎስ ለነዛ ወንድሞች ቃሉን ጋታቸው። ለምን? ስጋውያን ስለሆኑ። ቆሮንቶስ ውስጥ ብዙ ነገር አለ ስታነቡት። ዓለም ውስጥ የማይደረግ ኃጢአት ሁሉ የሚደረግባት ቤተክርስቲያን ነበረች። ክርክራቸው፣ ፍርድ ቤት መሄዳቸው፣ የአባቱ ሚስት ጋር የሚተኛ ሰው ምናምን በጣም ቅጡ የጠፋበት ቤተክርስቲያን መጥቶ ወንድሞች ሆይ ብሎ እናንተ ስጋውያን ናችሁ፣ እናንተ ሕፃናት ናችሁ። ስለዚህ ነው የእግዚአብሔርን ቃል ጋትኳችሁ። ልጠጡ እንኳን አንስታችሁ እንኳን መጠጣት አልቻላችሁ፣ ጋትኳችሁ። ገና ጽኑ መብል መብላት አትችሉም ነበርና ወተት ጋትኳችሁ። ገና ስጋውያን ናችሁና እስካሁን ድረስ ገና አትችሉም ብሎ ይናገራል። እንደውም ወረድ ብሎ ሰው ብቻ ናችሁ ይላል። ቅናትና ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድ አትመላለሱምን? አንዱ እኔ ጳውሎስ፣ ሁለተኛው እኔ አጵሎስ ስትሉ ምን መሆናችሁ ነው አለ? ሰው ብቻ መሆናችሁ አይደለምን? አቤት እግዚአብሔር ሰው ብቻ ከመሆን ያውጣል። አሜን። ሰው ብቻ ከመሆን ያውጣል። ካርናል የሆነ ክርስቲያን ማለት ነው። ስጋ የሚሸት ክርስቲያን ያውጣል። አሁን ይሄን ስጋ የሚሸተውን ክርስቲያን፣ ኢማቹር የሆነውን ክርስቲያን፣ ገና የሚጋተውን ክርስቲያን እውነተኛ መንፈሳዊ ሰው የሚያደርገው በመካከል ድልድይ የሚሰራው መንፈስ ቅዱስ ነው። እስኪ አሜን። ይሄ ነው ሳንክቲፋይ እያደረገን፣ ይሄ ነው እያጠራን፣ እየቀደሰን፣ ኃይል እየሰጠን፣ እያስተማረን፣ እየመራን ወደ እውነት ኢየሱስ የተናገረውን እያስታወሰን፣ ኃይል እየሰጠን፣ ጉልበት እየሰጠን በኃጢአት ላይ ሰው ብቻ ሳይሆን መንፈሳዊ ሰው ያረጋል መንፈስ ቅዱስ። እስኪ አሜን። ይሄ ይምጣ በህይወታችን ሁሉ ጊዜ። ኢየሱስ ያድናል። ሮሜ 8:14 ላይ በእግዚአብሔር መንፈስ የሚመሩ እነዚህ ምኖች ናቸው? በእግዚአብሔር መንፈስ የሚመሩ እነዚህ፣ እስኪ ሁላችሁ በሉ፣ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። አሜን። በቃ የእግዚአብሔር ልጆች ምን ሆነው በእግዚአብሔር መንፈስ ስንመራ። ክብር ለኢየሱስ ይሁን። ገላትያ ምዕራፍ 5 ከቁጥር 16 ላይ
ጳውሎስ ለገላትያ ሰዎች ደግሞ የተናገረው ነገር አለ። ገላትያ 5:16 ታውቃላችሁ። ገላትያ ባለፈውም ነካ አድርጌው ነበር። ጳውሎስ ብዙ ስራ ሰርቶ ጸጋውን አስተምሮ ደህንነት በጌታ እንደሆነ ተናግሮ መስቀሉ በፊታቸው ተስሎ በቃ እንደዛ ያሉት ክርስቲያን የነበሩ ሰዎች ጳውሎስ ለሌላ አሳይመንት ሌላ ቦታ ሲሄድ ዘወር ብለው ፈጥነው እሱ ራሱ በጣም ተደንቆ ከመቼው ዞረው ሕግን በመፈጸም በመገረዝ ባለመገረዝ በሕግ ለመዳን ከወንጌል ሐሳብ ከወንጌል እውነት ርቀው አገኛቸው እና በዛ ሁኔታ ውስጥ ብዙ ነገር ይመክራቸዋል። ወደዛ መሄድ አልችልም እና መጨረሻ ላይ ምዕራፍ 5 ቁጥር 16 ላይ ግን እንደዚህ ይላል፣ ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። በመንፈስ ተመላለሱ። በመንፈስ ስንመላለስ የሥጋን ምኞት መፈጸም አንችልም። በመንፈስ መመላለስ ምንድነው ብያሰብኩና ትንሽ ጎላ ታረገው ይነበባቸዋል። ቴክስቱ ያነሰ ይመስላል። ዲፋይን ለማድረግ ትንሽ ሞክሬያለሁ ማለት ነው። እሷ ደግሞ በዛች። እሺ በመንፈስ መመላለስ እኔ እንደተረዳሁት በእያንዳንዱ ሰከንድ በእንግሊዝኛው ጥሩ ነው ሞመንት ቱ ሞመንት ሙሉ በሙሉ በመንፈስ ቅዱስ ላይ ተደግፈን ኮምፕሊትሊ ዲፔንደንት ሆነን በሱ ለሚናገረን ነገር ነቅተን እየሰማን we're sensitive to his voices ደግሞም ደግሞ ለሰማነው ነገር ሙሉ ለሙሉ በመታዘዝ complete obedience መኖር ማለት ነው። በመንፈስ መመላለስ ማለት በእያንዳንዷ ጊዜ በእያንዳንዷ ሰከንድ በእያንዳንዷ ሞመንት ከአንድ ነገር ወደ ሌላ ነገር ስራ ልንሆን እንችላለን፣ ቤት ልንሆን እንችላለን፣ የነዳን ሊሆን ይችላል፣ ሱቅ ልንሆን እንችላለን፣ ከሰው ኢንተራክት እያደረግን ይሆናል። ብቻ በዛ እያንዳንዷ ሞመንት ላይ ሙሉ በሙሉ በመንፈስ ቅዱስ መደገፍ ለሚናገረን ነገር ደግሞ ሴንሲቲቭ የሆነ የልብ ጆሮ መንፈስ ቅዱስ ይናገራል። በሁኔታዎች ውስጥ ይናገራል። እንዴ መጽሐፍ ቅዱስ ሲናገር እግዚአብሔር ምልክት ሰጥቶ ህዝቡን ከጥፋት ያደን የለ እንዴ? ከቀስት ነው አይደል የሚለው ዳዊት አይደል? ምልክት ሰጥቶ ምን ያደርገዋል? ከቀስት ያስመልጣል ይላል። እና ምልክት እኮ የሚሰጥን መንፈስ ቅዱስ ነው። በውስጣችን ይናገር ነው ይለናል። በዚህ ሂድ ይለናል። ይሄን አርግ ይለናል። ያንን ሰው አናግር ይለናል። ጉዳያችሁ ተይዞ ከሆነ የትኛውን ልብ እንደሆነ እኮ ያውቃል። እናንተ ዝም ብላችሁ ትቆማላችሁ። 5 ዊንዶው ነው ያለው። ክፉ ሰይጣን የሰፈረበት እኮ ሰው ከሆነ ምንም አይሰራላችሁ። አበላሽቶ ነው ጉዳያችሁን የሚልቃችሁ። ይሄውን ቀልድ ይመስላል አይደል? እኔ ከልጅነት ለማመድኩት እውነት ነው የምነግራችሁ። ድሮ ሜዲካል ስኩል እየሄድኩኝ እኔ ያው ስፖይልድ ሆኜ ነው ያደግኩት። እናቴ ጋር ሆኜ ነው ሜዲካል ስኩል የሄድኩት ጎንደር። እና ብዙ ጊዜ ካምፓስ አላድርም። እኔ እቤት አድርና መኪና በቤት ካለ ይዘውኝ ይሄዳሉ። ከሌለ ያን ቀን ወይ ቀድሞ አባቴ ወጥቶ ከሆነ ታክሲ መያዝ ይኖርብኛል። የነበረው ሩጫ ማአት ሰው ነው ያለው ሊሚትድ በሆነ ታክሲ። ምን አረጋለሁ መሰላችሁ? የልጅነትን እምነት እግዚአብሔር እንዴት እንደሚወድ ሮጥና ብቻዬን ከሰው ሁሉ ተነጥዬ እዛ ጋር ሮጬ እና ጌታ ሆይ አንተ አሁን ብትፈልቅ ትልክልኛለህ ያላለ መጥቶ የት ቢቆም ነው ጥሩ? አንድ አይደለም እኮ ይሄ ብዙ ጊዜ። ከዛ በኋላ በህይወቴ ያያቸውን ነገሮች ግን ብዙ ልነግራችሁ እችላለሁ። አይበቃኝም ጊዜው። የእግዚአብሔር መንፈስ ይመራል፣ ፕሮምፕት ያደርገናል፣ መንገዳችንን ያቀናልናል። ስለዚህ እዚህ እንዲቆማችሁ ባለ ጉዳይ ሆናችሁ 5 ዊንዶው ቢኖር የትኛው ጋር መሄድ እንዳለባችሁ ጌታ ካረዳችሁ አንዷ ጠማማ ታገኛችሁና ቀናችሁንም ጉዳያችሁንም እናንተንም ታጣመማችኋለች። መንፈስ ቅዱስ ግን ከመራን ስለዚህ በነገር ሁሉ ድምጹን እየሰማን የሱን ፕሮምፕት የሱን ናጅ ከውስጥ ማዳመጥ የሚያዳምጥ የልብ ጆሮ ያስፈልገናል። ለሰማነው ደግሞ መታዘዝ መታዘዝ ምንም ሪስክም ቢኖረው መታዘዝ ነው። የእግዚአብሔርን መንፈስ ታዘን አንጎዳም። በቀደምም ብያቸዋለሁ። ቃሉ መርቶን የተሳሳተ አድራሻ አንደርስም። እሱ የምድራዊ ጂፒኤስ አይደለም። መንፈስ ቅዱስ ደግሞ መርቶን ተናግሮን እንዲያርጉ ብሎን እሱን ታዘን
በፍጹም አንከስርም። ኢየሱስ ያድናል። ስለዚህ መንፈስ ቅዱስን በመንፈስ ተመላለሱ። የእግዚአብሔር ኤክስፔክቴሽን ነው ይሄ። በመንፈስ እንድንመላለስ እግዚአብሔር ይርዳን። ሌላው አንድ የመጨረሻ ስለ መንፈስ ቅዱስ ብዬ ባለችኝ ትንሽ ደቂቃዎች ሌሎችን ሁለቱን ለመሄድ ሞክራለሁ። መንፈስ ቅዱስ ጌታን ለማገልገል እንግዲህ ሁላችን ጌታን ለማገልገል ተጠርተናል። እውነት ነው አይደለም? የኔ የላይፍ ቨርስ ብዬ if there is one verse ምለው ኤፌሶን 2:10 ነው። እግዚአብሔር በቃ አስቀድሞ ያዘጋጀውን መልካሙን ሥራ ለመስራት ምን አድርጓል? እግዚአብሔር ፈጥሮናል። ዳግመኛ ፈጥሮናል። አስቀድሞ እንመላለስበት ዘንድ እንሰራው ዘንድ እግዚአብሔር ፈጥሮናል። ይሄንን የእግዚአብሔርን ሥራ በእኛ ህይወት ለመስራት ኃይል የሚሆነን ጌታ መንፈስ ቅዱስ ነው። ሐዋርያትን ትዝ ይላችሁ ከዚህ እንዳትወጡ ከኢየሩሳሌም እንዳትወጡ ቆዩ፣ እዚችው ጋር ቆዩ፣ ተሰብስባችሁ ቆዩ። ለምን? ኃይል እስክትቀበሉ ድረስ። ሃሌሉያ። እሱ ከሄደ በኋላ ግን ተሰብስበው ሲጸልዩ የጌታ መንፈስ በእያንዳንዳቸው ላይ መጣ። ክብር ለእግዚአብሔር ይሁን። እንደ እሳት ሆኖ ወደ እነሱ መጣ። ክብር ለኢየሱስ ይሁን። ያን ጊዜ ግን በይሁዳ፣ በኢየሩሳሌም፣ በሰማርያ፣ በዓለም ምድር ሁሉ ምን ትሆናላችሁ? ምስክሮቼ ትሆናላችሁ። የእግዚአብሔርን ሥራ ለመስራት ለእግዚአብሔር ምስክር ለመሆን የጌታ መንፈስ በጣም እጅግ በጣም ያስፈልገናል። የእግዚአብሔርን ሥራ ከእግዚአብሔር መንፈስ ውጭ መስራት አንችልም። በእውቀት መስራት አንችልም። በኤክስፒሪየንስ መስራት አንችልም። ዝም ብሎ በፌም ምናምን መስራት አንችልም። ከስማችን በፊት ዶክተር ፒኤችዲ ገለመሌ ተብለን በሱ መስራት አንችልም። መስራት የምንችለው በጌታ መንፈስ ብቻ ነው። እስኪ አሜን አሜን። ከጌታ መንፈስ ውጭ የጌታን ሥራ መስራት አይቻልም። ስለዚህ የጌታን ሥራ እንድንሰራ እንዳልኳችሁ ሁላችን ለአገልግሎት ተጠርተናል። ለመልካም ሥራ ተጠርተናል። መድረክ ላይ ያለው ነገር ብቻ አይደለም አገልግሎት እና እግዚአብሔር ለማገልገል እግዚአብሔርን ለጠራን ነገር እንድንኖር መንፈስ ቅዱስ ያስፈልገናል። የጌታን የልቡን ሐሳብ ለኛ የሚናገረን እርሱ ነው። ኃይል የሚሆነን እሱ ነው። ክብር ለጌታ ይሁን። እንግዲህ ስለ ጌታ መንፈስ ቅዱስ ለብቻችሁ አጥኑ። ከዚህ በኋላ አሁን ወደ እግዚአብሔር ጸጋ ደግሞ እንሄዳለን። ሌላው የተሰጠን በእግዚአብሔር መንፈስ የተሰጠን ነገር እንዲያነጻን እንዲቀድሰን ሳንክቲፋይ የሚያደርገን ነገር ደግሞ የጌታ መንፈስ ነው። ሁላችሁም እስኪ ቲቶ ምዕራፍ 2 ከቁጥር 11 ጀምሮ በእግዚአብሔር የአምላካችንን ቃል እናነባለን። ጸጋው ተሰጥቶናል። እስኪ አሜን። ጸጋው ተሰጥቶናል። አቤት የጸጋው ነገርማ የጸጋው ጉልበትማ የሚገርም ነው። ክብር ለኢየሱስ ይሁን። እንደዚህ ይላል ቲቶ ምዕራፍ 2 ቁጥር 11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊነትን ክደን ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችን ከአመፅ ሁሉ እንዲቤዠን መልካሙን ለማድረግ የቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። በጣም ረጅም ሴንተንስ ነው። ምንም 4 ነጥብ የለውም። በጣም ተያይዞ የሚሄድ ነገር ነው እና ምንድነው ያለን ያለው? ሰዎችን ሁሉ የሚያድን ጸጋ ተገልጧል። ማንን? ሰውን ሁሉ የሚያድን ጸጋ። ምን አይነት ጸጋ? የሚያድን ጸጋ። እዚህ ቃል ጸጋ ብዙ አይነት ነው። እዛ ውስጥ አልገባም። ምን ያው የሚያድን ጸጋ አለ፣ ሴቪንግ ግሬስ አለ፣ ሳንክቲፋይ የሚያደርገን የሚቀድሰን ጸጋ አለ። ስለሱ ነው የምናወራው። ከዛ በኋላ ግን ኢምፓወሪንግ አለ፣ ሌላም አለ፣ የምንቆምበት ጸጋ አለ። ስለሱ እንዳልኩት ከጊዜ ጥረት የተነሳ ወደዛ አልሄድም። ግን እኛ የምናየው አሁን እዚህ ጋር የተገለጠው ምንድነው የሚለው? የሚያድን ጸጋ አለ። ክብር ለእግዚአብሔር ይሁን። የሚያድን ጸጋ አለ። ያዳነን ጸጋው ነው። ጸጋው በእምነት ምን አድርጓቸዋል? አድኗቸዋል። ጸጋው በእምነት አድኗቸዋል። ማንም እንዳይመካ ከሥራ አይደለም። አሜን። ይሄ ሁሌ የምንናገረው ነው ለእግዚአብሔር ክብር። እኛም ያኮራን ምንም ነገር የለም። ያዳነን ጸጋው ነው በእምነት። ይሄ የሚያድን ጸጋ ነው። ከዛ ወረድ ብሎ ይሄ ጸጋ ራሱ ያዳነን ጸጋ ራሱ ሌላ ምናችን ነው ይላል? አስተማሪያችን ነው ይላል።
ጳውሎስ። ምንድነው የሚያስተምረን ስትሉት በጣም የሚገርም ነው። የክህደት አስተማሪ ነው አለ። ጸጋው የክህደት አስተማሪ ነው። ካዱ ይላል። ማንን ካዱ? ዓለማዊነትን ካዱ፣ ኃጢአተኝነትን ካዱ ብሎ ያስተምረናል። ክብር ለኢየሱስ ይሁን። ወልዶ አድኖ አይሄድም። የእግዚአብሔር ነገር ይገርማል። ቃሉ ወልዶ ያሳድገናል። ጸጋው ወልዶ ያስተምረናል። ኢየሱስ ያድናል እና ያስተምራል። በቃ ካዱ፣ ክህደትን ያስተምረናል። ምንድነው የሚያስተምረን? እምቢ በሉ እንዴ! ስትገናኝ ከድሮው ነገር ጋር እምቢ፣ አታውቀኝም። እኔ ኃጢአት ሲመጣ ያድሮ ጠልፎ የሚጥል አታውቀኝም፣ አላውቅህም፣ እምቢ። ዓለማዊነት የድሮ ሲመጣ ነው እምቢ፣ አላውቅህም፣ ግግም ብላችሁ አላውቅም፣ ክህደት። ጸጋው ያስተምራል። ኢየሱስ ጌታ ነው። በጸጋው ጉልበት ካልሆነ አንችልም። ሴታፕ ቢያረገን ሰይጣን አንዴ ነው የሚጥለን። ግን የእግዚአብሔር የጸጋው ጉልበት ይህንን ያደርጋል። የሚገርመው እግዚአብሔር ወደዛ ሳልሄድ ከጸጋው በስራ መጽደቅ የሚፈልጉ ሰዎች አሉ። አሁንም በሕግ መጽደቅ የሚፈልጉ ሰዎች አሉ። አሁንም ገላትያ 5:4 ላይ ምን ይላል መሰላችሁ? በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ምን ብላችኋል? ወድቃችኋል። የምትሰሙኝ ካላችሁ አሁንም በሕግ ለመጽደቅ የምትፈልጉ ሰዎች ከክርስቶስ ተለይታችሁ ወድቃችኋል። ሕይወት የለም። የሚያድነው ጸጋው በእምነት ነው። ክብር ለኢየሱስ ይሁን። ስለዚህ ሕግን በመፈጸም ሥጋ የለበሰ ሁሉ ሊድን አይችልም። ሥጋ ለባሽ በሕግን ፈጽሞ በእግዚአብሔር ፊት መጽደቅ አይችልም። የእግዚአብሔር ጽድቅ ስታንዳርዱ በጣም ከፍተኛ ስለሆነ የሚያድነን ጸጋው በእምነት ነው። ክብር ለኢየሱስ ይሁን። የሚገርመው እኛ ሁላችን አለ ዮሐንስ 1:16 ላይ እኛ ሁላችን ከሙላቱ ተቀብለን ከጸጋ ላይ ጸጋ። እስኪ በሉ ሁላችሁ ፕሊዝ፣ ከጸጋ ላይ ጸጋ። ኢየሱስ ያድናል። እግዚአብሔር አንዴ ሰጥቶ ትንሽዬ ነገር ሰጥቶ በቃ ይችን ማኔጅ እያረክ ኑር ቢለን ጸጋ ራሽን ቢሆን የሚሰጠው ምን እንሆን ነበር? ጌታ ግን ባለጠጋ ነው። እሱ ክብር ለኢየሱስ ይሁን። ለሚጠሩት ሁሉ ባለጠጋ ነው ተብሎ ተጽፏል። ጸጋውንም ደግሞ ሰፍሮ አይደለም የሚሰጠው፣ በጸጋ ላይ ጸጋን የሚሰጥ ጌታ አለ። ክብር ለኢየሱስ ይሁን። እና ይሄ ጸጋ ከላይ እየተጨመረ እኛን እያስተማረ ዓለማዊነትን እንድንክድ እያስተማረ ኃጢአተኝነትን እንድንክድ እያስተማረ እምቢ እንድንል እያስተማረ በሕይወት ያኖረናል። ያዳነን ደግሞ ከዓለማዊነትና ከኃጢአተኝነት ከሕይወታችን እየነቀለ እየቆረጠ ብልቶቻችንን ያመጽ የጦር ዕቃ የነበሩትን የጽድቅ የጦር ዕቃ የሚያደርጋቸው የጸጋው ጉልበት ክብር ለዘላለም ይሆንለት። ሃሌሉያ! እስኪ አሜን። እስኪ ደርሶኛል የሚል ሰው ያጨብጭብ። ጸጋው አግዞኝ በእኔ ላይ ሰልጥኖ የነበረውን ዓለማዊነትና ኃጢአተኝነት ከኔ ወስዷል የሚል ሰው ለእግዚአብሔር ክብር ይስጥ እንደገና። አሜን፣ ሃሌሉያ። ሌላው የሚናገረው ነገር ይሄ ነገር ሌላ የሚያስተምረው ነገር አለ ይላል። ምንን ያስተምራል? እግዚአብሔርን መምሰል ያስተምራል። እግዚአብሔርን መምሰል ያስተምራል። ራሳችንን መግዛት ያስተምራል። በጽድቅ መኖር ያስተምራል። እግዚአብሔርን መምሰል ያስተምራል። መቼ? በአሁኑ ዘመን እንዴት እንደምንኖር አይገርማችሁም? ይሄ እኮ ነው ሳንክቲፊኬሽን። በዚህ ዘመን እንዴት መኖር እንችላለን? ከ100 ዓመት በፊት ለነበሩትም ለዛ ዘመን የሚበቃ ጸጋ ነው። ክብር ለስሙ ይሁን። በ21st ሴንቸሪም የሚበቃ ጸጋ ነው።
ሁሉ አለው። ቴክኖሎጂ አያሳስተውም። ይሄኛው ላይ ምን ልበላቸው አይልም። ሁሉን የሚገዛ ሁሉን የሚያውቅ ጌታ ነው እና በዚህ ዘመን በጽድቅ ለመኖር፣ በዚህ ዘመን ራስን እየገዙ ለመኖር፣ በዚህ ዘመን እግዚአብሔርን እየመሰሉ ለመኖር የሚያስፈልገን ጸጋው ነው ክብር እና ይሄ ጸጋ እግዚአብሔርን መምሰል ያስተምራል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 6 ላይ ጳውሎስ ምን ይለዋል? እግዚአብሔርን የመምሰል ምስጢር እጅግ ምንድነው? ታላቅ ነው። አይገርማችሁ? በጣም ትልቅ ምስጢር ነው እግዚአብሔርን የመምሰል ነገር። ይሄን ትልቅ የሆነውን ምስጢር በእኛ ውስጥ የሚያስተምረን ጸጋ ደግሞ ተሰጠን። እንዴት አድርገን እንችል ነበር? እንደሰው እንዴት አድርገን እንችል ነበር እግዚአብሔርን ለመምሰል? በጣም ትልቅ ምስጢር ነው፣ ሰማያዊ ምስጢር ነው። ያንን እናደርግ ዘንድ በእኛ ውስጥ ይቻል ዘንድ ጸጋው አደረገው። እስኪ አሜን። ክብር ለኢየሱስ ይሁን። እና ይሄንን ያደርጋል። ይሄንን ታላቅ ምስጢር ያስተምረናል። የሚገርመኝ ደግሞ የእግዚአብሔር ዙፋን ራሱ የጸጋ ዙፋን ነው። ይኸውላችሁ የፍርድ ምናምን ብዙ ነገር አለ በእግዚአብሔር ባህሪ ውስጥ። ፈራጅ ነው እግዚአብሔር፣ ይፈርዳል። ግን ለኛ የተጻፈልንን ልንገራችሁ፣ የእግዚአብሔር ዙፋን የጸጋ ዙፋን። ክብር ለኢየሱስ ይሁን። ምን ይላል? ዕብራውያን ምዕራፍ 4 ቁጥር 16 ላይ ዕብራውያን ምዕራፍ 4 ከቁጥር 16 ላይ እንደዚህ ይላል፣ እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። አይገርማችሁም? የጌታ ዙፋን ራሱ የጸጋ ዙፋን እና የደከመ ሊበረታ ሲፈልግ ጸጋ ፍለጋ ይሄድና የት ይሄዳል? ወደ እግዚአብሔር ዙፋን ይሄዳል። የሳተ ግራ የተጋባ አቅም ያነሰው የተሸነፈ ጸጋ ፍለጋ ወደ ጸጋው ዙፋን ይገባል። ያን ጊዜ እግዚአብሔር ደግሞ ጸጋውን ይሰጣል፣ ምህረትን ይሰጣል። ምህረትን እንድንቀበል በሚያስፈልገን ጊዜ when we are in need፣ ሰው በማይደርስበት ጊዜ። አንዳንድ ነገር እኮ ሰው አይደርስም። ምን አንዳንድ ብዙ ነገር እንጂ ሰው የት ይደርስልናል? ነፍሳችን ስትጨነቅ ሰው የት ይደርስልናል? ኃጢአት ተረከዜን በከበበኝ ጊዜ አለ ዳዊት፣ ማን የሚያስደንቅ ምህረቱን በእኔ ላይ የገለጠ አለ። እስኪ አሜን፣ ክብር ለኢየሱስ ይሁን። ኃጢአት ተረከዜን ከቦኝ ማን ያድነኛል? የእግዚአብሔር የሚያስደንቅ ምህረት ነው በእኔ ላይ የሚሆን ጸጋ ነው። እና ዙፋኑ የዚህ አይነት ጸጋ ያለበት የጸጋ ዙፋን ነው። የሚገርም እኮ ነው። የእግዚአብሔር ዙፋን፣ ጌታ የሚቀመጥበት ዙፋን የጸጋ ዙፋን ነው። ስለዚህ ወንድሞቼና እህቶቼ፣ ወገኖቼ፣ የደከመን የሚያበረታ፣ የሳተን የሚመልስ፣ የወደቀን የሚያነሳ፣ ኃጢአተኛውን ይቅር የሚል፣ እንደገና ሰው የሚያደግ አመድ የሚያነሳ፣ ወልውሎ አሳምሮ ውብ አድርጎ ሽታውን ለውጦ እሱን እያስመሰለ የሕይወት ሽታ አድርጎ የሚያኖር የጌታ ጸጋ ክብር ይሆንለት። ሃሌሉያ! ምስጋና ይሆንለት። ሃሌሉያ! ኤራባባባ ሳፕራዲያላዶስ ክብር 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 ይሆን። ሌላ ታሪክ የለንም። ይሄው ነው የኛ ታሪክ። አሁንም የወደቀ ካለ ፕሊዝ ተነስ፣ የእግዚአብሔር ጸጋ አለ። የሳተ ካለ ተመለስ፣ የእግዚአብሔር ጸጋ አለ። የወደቀ ካለ ተነስ፣ የእግዚአብሔር ጸጋ አለ። ኃጢአት ተረከዙን የከበበው ካለ የእግዚአብሔር ምህረት አለ። ሕያው የሆነ ሳይ ክብር ለኢየሱስ፣ ክብር ለጸጋው ጉልበት፣ ጸጋው ጉልበት። ሃሌሉያ! ጸጋው ሁሉ ጊዜ አቬለብል ነው። የእግዚአብሔር ዙፋን እስካለ ድረስ ጸጋ አለ።
የእግዚአብሔር ዙፋን ለዘላለም ነው። ማንም የእግዚአብሔርን ዙፋን የሚሽር የለም። የብዙ ነገስታት ንጉስ ዙፋኖች ተሽረዋል፣ ዙፋናቸውም የለም። የእግዚአብሔር ዙፋን ለዘላለም ነዋሪ ነው። ስለዚህ የዘላለም ዙፋን ስለሆነ ጸጋው ለዘላለም ነው። አሜን 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 አሜን። አይደክምም። ክብር ይሁን። ማሳሰቢያ ጸጋው እንዲበዛ በኃጢአት ለኖረነ አለ ጳውሎስ። ኖ አይደለም። ምክንያቱም እንደዛ የሚሉ ትምህርቶች ስላሉ እኛ አሁን ጸድቀናል፣ ስጋችንን ኃጢአት ብናረግበት ባናረግበት ለውጥ የለውም የሚሉ ኢትዮጵያውያን አስተማሪዎች አሉ። በግልጽ ጸድቀናል፣ ስጋችንን እንደፈለግን ብናረገው ችግር የለም የሚሉ አሉ። ጳውሎስ ሮሜ 6 ላይ ጸጋው እንዲበዛ በኃጢአት ጸንተን እንኖርነ ይልና አይደለም ኖ መቀለጃ መጫወቻ አይደለም። ግን ስንደክም ይራራል፣ ግን ሲያቀተን ይደርሳል፣ ግን ስንወድቅ ያነሳናል። ኢየሱስ ያድናል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ስለ ጸጋው ዝጋ ቆማለሁ። አንብቡ ሌላውን ነገር እናንተ። የመጨረሻው ኢየሱስ በእኛ ውስጥ ይኖራል። ክብር ለኢየሱስ ይሁን። ክርስቶስ በእኔ ጳውሎስ ምን አለ መሰላችሁ? Christ in me። ሃሌሉያ። ገላትያ 2:20 ላይ አውጥተን እናነባለን። Christ in me። ኢየሱስ በእኔ ይኖራል። ኢየሱስ ባንቺ ይኖራል። ኢየሱስ ባንተ ይኖራል። What a privilege። ምዕራፍ 2 ቁጥር 20 ላይ እንደዚህ ይላቸዋል። ከ19 ጀምሬ ባነበው እኔ ለእግዚአብሔር ሕያው ሆኜ ኖር ዘንድ በሕግ በኩል ለሕግ ሞቼ ነበርና ከክርስቶስ ጋር ተሰቅያለሁ። እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን በስጋ የምኖረው ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ኑሮ ነው። ጳውሎስ ምንድነው የሚለው? እኔ የለሁም፣ የድሮ ማንነቴ የለም፣ ተሰቅያለሁ፣ ለሕግ ሞቻለሁ። እኔ የለሁም፣ እኔ ጠፍቻለሁ። እንዴት ትላለህ አንተ? ይኸው እዚህ ቆመ እየሰበከን እያስተማርክ እኔ የለሁም። አሁን በእኔ የሚኖረው ክርስቶስ ነው። Christ in me። ክርስቶስ አሁን የምኖረው ኑሮ በወደደኝ ስለኔ ነፍሱን አሳልፎ ስለሰጠ በክርስቶስ ላይ ባለኝ እምነት ነው የምኖረው። ክብር ለኢየሱስ ይሁን። አያችሁ፣ ይሄ አማኞች በሙሉ ኢየሱስ እኛ ውስጥ ይኖራል። ዓላማውም በሙላት መኖር ነው የሚፈልገው። እንደፈቀድንለት መጠን፣ እንዳስተናገድነው መጠን በእኛ ውስጥ መኖር ይፈልጋል። እኛ ውስጥ መኖር ይፈልጋል። በእኛ ውስጥ ደግሞ አልፎ መኖር ይፈልጋል። በእኛ ውስጥ አልፎ ሌሎችን ይደርሳል። በእኛ ውስጥ አልፎ ሌሎችን ያድናል። በእኛ ውስጥ አልፎ ለሌሎች መልካም ያደርጋል። ኢየሱስ ያድናል። ታዲያ አንተ ማን ነህ ሲሉት አዲሱ ነቴ ክርስቶስ በእኔ። ኢየሱስ ያድናል። He lives in me. He lives through me። እግዚአብሔር በውስጣችሁ ይኑርባችሁ። እግዚአብሔር በእናንተ ውስጥ አልፎ በኖሯችሁ ሁሉ ይገለጥ፣ ይኑርባችሁ። ኢየሱስ በቃ እግዚአብሔር ፍላጎት ይሄ ነው። ሌላ ነገር እንዳይኖርኛ ውስጥ እኛ እንድንጠፋ ዮሐንስ ምን አለ? እኔ ላንስ፣ እኔ ልቀልን፣ እኔ ላልኖር፣ እሱ ሊልቅ ሊጨምር ይገባል።
እሱን ነው እግዚአብሔር በእኛ ውስጥ ማድረግ የሚፈልገው። ስንጀምርም ተነጋግረናል። ኢየሱስን በእኛ ላይ መሳል ነው። እሱ በወንድሞቹ መካከል በኩር ይሆን ዘንድ በቃ እሱ እኛ ተወስኖብናል። ማን እንድንመስል? ኢየሱስን እንድንመስል ተወስኗል። ስለዚህ እሱ በውስጣችን ብዙ በኖረ ቁጥር ብዙ እሱን እንመስላለን። የመጨረሻ ቃል ላንብብላችሁና ያጠቃለልኩ ነው። ጳውሎስ ቆላስያስ ምዕራፍ 1 ቁጥር 27 ላይ አንድ ነገር ይናገራል። እሱን ሄደን ብናነበው ደስ ይለኛል። ሚስጥር ይናገራል። ሚስጥር ታውቃላችሁ? ሚስጥር ማለት ለሌላ ሰው እንዳትና ተሰውሮ የነበረ ተደብቆ የሚነገር የማይታወቅ በብዙ ሰው እና ጳውሎስ ሚስጥር ልንገራችሁ ይላቸዋል ለቆላስያስ ሰዎች። ቆላስያስ 1:27 ኦኬ። እንዳውም ከ25 ጀምሬ ላንብበው እንዲህ ያዝልን። ስለናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ የቤተ ክርስቲያን አገልጋይ ሆንኩ። ይህም ቃል ከዘላለም ትውልዶች ጀምሮ ተሰውሮ የነበረ ምንድነው? ከመቼ ጀምሮ? ከዘላለም ከትውልዶች ጀምሮ ተሰውሮ የነበረ ሚስጥር ነው። አሁን ግን አለ ሃሌሉያ ለቅዱሳኑ ምን ብሏል? ተገልጧል። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለውን የዚህን ሚስጥር ክብር ባለጠግነት፣ ሚስጥሩ ባለ ክብር ነው። የዋዛ ሚስጥር እንዳይመስላችሁ። ባለጠጋ የክብር ባለጠጋ የሆነ ሚስጥር ነው። ባለጠግነት ምን እንደሆነ ሊያስታውቅ ምን አረገ? ወደደ እግዚአብሔር። በቃ በሱ ፈቃድ የሚሆን ነገር ነው። ሚስጥሩ ሃሌሉያ የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። ክብር ለኢየሱስ ይሁን። እስኪ አሜን በሉና ጨብጭቡ። አረ ለዚህ ቃል ሚስጥሩ አለ የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መኖሩ ነው። ሚስጥር ሰማችሁ? ኢየሱስ የባለ ክብር ተስፋው በአንተ ውስጥ አለ፣ በአንቺ ውስጥ አለ፣ በእኛ ውስጥ አለ፣ በእኔ ውስጥ አለ። ኢየሱስ ያድናል። እስቲ እንቆማለን ለክብሩ። ሃሌሉያ። የጽድቅ ኑሮ ልንኖር ይገባናል። ኢየሱስ ከኖረ ኢየሱስ እኛ ውስጥ ካለ ይህን የጽድቅ ኑሮ በእውነት ልንኖረው ያስፈልገናል። ደግሞ ያስችለናል። መንፈሱ ያስችለናል፣ ጸጋው ያስችለናል፣ ኃይሉ ያስችለናል። እግዚአብሔር መልካም ነው። ሃሌሉያ ክብር ለኢየሱስ። እንግዲህ ላጠቃልላችሁ ባለፈው ሳምንት ጀምሮ ያየነው እንዴት ነው የምንኖረው ለዚህ ወንጌል? እግዚአብሔር ኃይልን ሰጥቶናል። የሚያስፈልገንን እግዚአብሔር ሰጥቶናል። ክብር ለኢየሱስ ይሁን። ቆላስያስ 2:9-10 ላይ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል አለና ለአለቅነትና ለስልጣናት ሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል። እስኪ አሜን። በእሱ ሆናችሁ ምን ብላችኋል? ተሞልታችኋል። የዳነው እንግዲህ እንደተቀበልነው ኢየሱስ እንደተቀበልነው ስር ሰደን በእርሱ ጸንተን በሃይማኖት ጸንተን ለመኖር እግዚአብሔር ይርዳን። የራሳችንን መዳን በፍርሃትና በመንቀጥቀጥ በየዕለቱ እንፈጽም ዘንድ እግዚአብሔር ይርዳን። መንፈሳዊ ቤት ለመሆን መሰራት ይሁን በሕይወታችን። የልጁን መልክ መምሰል ይሁን በሕይወታችን። የማያስፈልገው ትርፍ የሆነው እግዚአብሔር በመንፈሱና በጸጋው ከኛ ያስወግድልን። የቅድስና ሕይወት የሕይወታችን መርህ ይሁን። ሳንክቲፊኬሽን እግዚአብሔርን ለመምሰል ተሰጥቶናል። ቃሉ በእጃችን አለ፣ ያዳነን የሚያሳድገን። መንፈሱ በውስጣችን አለ፣ ጸጋው በስቶልናል።
ያዳነን ጸጋ እያስተማረ እግዚአብሔርን መምሰል እያስተማረ ዓለማዊነትን እምቢ እንድንል ክህደትን እያስተማረ የክብር ተስፋ ኢየሱስን እንድንጠብቅ ይረዳናል። ጌታ ኢየሱስ የክብር ተስፋ ክርስቶስ በእኛ በሙሉ ሰውነት በእኛ ውስጥ ይኖራል። Christ in me እስኪ ሁላችን Christ in me ሃሌሉያ ኢየሱስ በእኔ ይኖራል። ጸጋው አድኖናል በእምነት ክብር ለኢየሱስ ይሁን። ሃሌሉያ እስኪ ይሄንን ያሰብን ጌታን አመስግኑ ወንድሞቼ።